ብር አልቀማት ድንገት ግን የዛሬ አመት የተሰጠው ብር እንደሰጠው ወጥ ላይ ይነሳል። አይ እሷ ይኸውልሽ እሷ ያለችውን ሰምተሻል? ራሷ ሀያት ይኸውልሽ ማሬ ነጁ ያለችው ራሷ ሀያት ሀቢባ ቤት እኮ የቤት እድል አለ፣ እኔ እድለ ቢስ ነኝ፣ እስኪ እድል ከቀናኝ ባንቺ ቁረጪልኝ አለችኝ ያለችው። አንቺ ደግሞ እድል ከቀናኝ በልጆቼ ነው ያልሽው። እሺ ወይ በሰሩ ወይ ባብመጪ ቁረጪ አልኳት ማለት ነው። አዎ እኔ ብሩ ሌላ ኩርተዝ ነው። አዎ አንቺ ራስሽ ደረሰኝ አስገብተሽ እሺ ደረሰኝ ላኩላት። እሺ ዋናውን ተፈስራት የሚለውን ዋናውን ላኪልኝ ባንኩን አልኳት። እሺ በተናደው ስለምትሉ ፎርጅታለው ሌባለ ስለምትሉ ማለት ነው። አዎ እሷ ላከችልኝ። ያንን ልካለኝ ያንን ሰማት ያንን እንትሉ የታቁት ሁላ ላከችልኝ ለኔ ማለት ነው። እሺ ከዛ በስንተኛ ወንዳጅ ለኔና ላንቺ ልቁረጥ ወይ አልኳት። ኦኬ እሺ ለኔና ላንቺ ልቁረጥ ወይ ትላለነሱ ቆርጬ ነው ያንን ያልኳት። አዎ ብላለች እሷም። እሺ አዎ ከዛ እንደዛት እቁብ ይደርሰኛል እቁብ ይደርሰኛል እንዴ በምን አወቅሽ ነው ያለችኝ። በምን አወቅሽ ማታ እያስታወስኩት ነበር ስታይ የሚጓደር ይተዋወቃል አልኳት እኔ ማለት ነው። አዎ እሱም ቮይስ ልካልኛለች። ትክክል። አዎ ከዛ እንደዚህ ስላት እንደዚህ እንዳልኳት ሊቆርጥልን እቁብ ይደርሰኝ ሴቷ እየታመመችብኝና ጤና ጣቢያ እያሰርኩኝ አሳከምኩበት ያለበት። አዎ ብላለች። እሺ አዎ አሳከምኩበት በዛው ይሄ ነገር ቀረታ እንቆጥ ማለት ከዛ ይሄ ነገር እኮ ሳይቆረጥ ቀረብሩ ሰሩታ መመጭብኝ ያጠፋፋው ትላል። ችግር የለውም የነሰሩ ይታይና ይቆረጣል አለችኝ። እሺ እንጂ እኔ ሰሮና ብመጭ ደርሷቸው አካምብልሻለሁ አላልኳትም። አሁን ቢሆን ምትይል ነገር ማለት ነው። እሺ ጥሩ ሀያት አንድ ጥያቄ የኔ ይኸውልሽ ብሩ ያንቺ ነው። ከተሰበረኝ ከእናቴ አባቴ በላይ ነው ማያት ንገር ደሬ ብዙ ነገር አድርጋልኛለች። እሺ ብሩ ያንቺ ነው፣ ከራስሽ ከላብሽ ነው ያስገባሽው። አንድ ሁለተኛ ስሙ የልጆችሽ ነው። ስሙ የልጆቼ ነው። ቁጥሩ ብቻ ነው የነጃት። እሱ ብቻ ነው ግን እኔ እሺ ማስረጃ ቆይ ልጆች እንዴት እኩኝ እያሳደቁ አንድ ክፍል ሽኩር ቆርቆሮ በቆርቆሮ አቆታቸው ሰጥቶኝ እያሳደቁ እንዴት እነዚህ ልጆች የትራንክራል የሚደፋቸው ካስተርሻለ ትልኛለች። ወይ ታይ ነጁ እንደዛ አላለችም። አንቺ መጀመሪያ እሺ ሀያት አይዞሽ አታልቅሽ ሀያት ችግር የለውም። ከጓደኝነት እኮ ቤት አይበልጥም። ነገ ጥለነው የምንሄደው ቤት አዳምጪኝ ሀያት። አንቺ እንደዛ ካልሻት ቮይሶቹን ለምን ደለትሻቸው? ቮይሶቹን ልትልኪልኝ ትችያለሽ። እኔ ድለቢስ ነኝ። በቃ ቮይሶቹን ከላክሽልኝ እሱ ነው የሚወስነው። በቃ ሀያት ይኸውልሽ ለባሌ ውክልና ሰጥቼ ባሌ ላንቺ ይሰጥሻል። ሀያት ይሄንን ነገር የሚፈታው ምን እንደሆነ ታውቂያለሽ ሀያትዬ? ይሄንን ጉዳይ የሚፈታው ቮይሶቹ ናቸው ማሬ። ባለ ይኸውልሽ አንቺ ስላለቀሽ አይደለም ወይም ነጃት ስለማለች አይደለም። ይሄንን ነገር የሚፈታው ቮይሶቹ ናቸው። እነዛ ነጃት ተደለቱብኝ ያለቻቸው ቮይሶች አንቺ ጋር ካሉ እባክሽ ቮይሶቹን ላኪልኝና በቮይስ አንቺ ያሁኑ ምን ያደርጋል? መጀመሪያ ትኬቱን ቁረጪልኝ ስትያት ኦኬ ያገባኝ። እሷን ብያለሽ መጀመሪያ ነጅዋ ብዬ በራሷ ስም ነጃት ሰልዋ ልትል ነበረ። ግን አንቺ ገንዘቡ ዋናው ገንዘቡ የማን ነው? ዋናው ገንዘቡን ያስገባው ማን ነው? ከህግ አንጻር ስናይ እሷን ብላለች እኮ እሷን ብላለች ነጃትን ብላለች። ገንዘቡን ያስገባችው ሀያት ናት። ያስገባችው ከራሷ ነው። ግን ደረሰኙን ልካልኝ በልጆቼ ስም ቁረጪልኝ ስትለኝ ከደረሰ አብረነን ብላኝ ነበረ። በቃ ካላልሽ በቃ እሺ
ማስረጃ ከሌላችሁ የት ነው ያለሽው አንቺ? እሺ ጊዜ ካገኘው መጥቻ ይሻለሁ። ችግር የለም። ግን ፈጣሪ ሁለታችሁ መሀል ሁለታችሁን ቮይሱ ተደለተብኝ ካላችሁ ማስረጃ ስለሌላችሁ እሺ አንቺ ጋር ያለውን ቮይስ እንዳለ በእናንተ መሀል የተፈጠረውን ቮይስ እንዳለ ወደ እኔ ላኪው። አሁን ቮይስ አድርጌልሻለሁ ዋትስአፕ ላይ ያሁኑን ሀ ብሎ ቤቱ ከወጣ ጀምሮ ምን እንደተባባላችሁ እሺ በቃ ጠብቃለሁ። ቻው ነጃት። ከአንቺ ደግሞ የምፈልገው ዋትስአፕሽን ስክሪን ሪከርድ ከሀ ደልታለች ያልሽው 10% ዲሊት ሜሴጅ ይላል። እውነት ከደለተች ፎርማት ከተደረገ 10% ዲሊት ሜሴጅ አይደለም የሚለው። ስልኳ ፎርማት ከሆነባት ዝም ብሎ ነው የሚጠፋው። አውቃለሁ። ግን አንቺ ደለተች ስለሆነ ያልሽው የትናንትናውን እሺ አካፍልሻለሁ ብላ ሀሳቧን የቀየረችው አይደለም። የመጀመሪያውን ደለተችብኝ ያልሽውን ቀን ያሳያል። ቀኑን ማየት ስለምፈልግ ከዛ ትኬቱ የተቆረጠበትን ቀን አየዋለሁ። ከዛ ማን እየዋሸ እንደሆነ ማወቅ ይቻላል። ስክሪን ሪከርድ አድርጊ። አሁን እኮ እሺ አደርገዋለሁ። እዚህ ጋር ያለች እኮ ምንም ነገር እንካፈላለን ምን እንላለን ምን የሚለው ነገር እኮ ምንም ነገር ያወራነው ነገር የለም። ወላሂ እሷም ቢሆን እኔ ታዲያ ካልተባባላችሁ እንካፈላለን ምናምን ካልተባባላችሁ ምንድን ነው የምትዩ ታዲያ? ነጃት ብሩ የሷ ብሩን ያስገባችሁ እሷ ያኔ ነው። ብሩ አስገቢ ያልኳት እኔ ብር አለሽ ወይ ስላት አዋለኝ። ነጆ እኮ እንደዚህ ብር ተበላሁኝ በዚህ የዛሬ አመት ካበደርሻት ነጃት ቆይ የዛሬ አመት ካበደርሻት 18000 ብር ላይ ብር የለኝም። ይኸውልሽ አሁን ጉዳዩን አንቺ እንዳስረዳሽኝ ራስሽ ያስረዳሽኝ ላስረዳ። ሀያትና አንቺ ጓደኛሞች ናችሁ። ሀያትና ነጃት ጓደኛሞች ናችሁ። የ8 ዓመት ጓደኛሞች። ሀያት ኢትዮጵያ ውስጥ ነው የምትኖረው፣ አንቺ ዱባይ ነው የምትኖሪው። ሀያት የተለያዩ ቢዝነሶችን ትሞክራለች። ቲያንስ በሚባል ቴሌግራም ላይ ቢዝነስ ተበልታ 37000 ብር በጣም አዝና ነበረ። በዛ ስላዘነች የእኛም ቤት ዕቃ ስታይ እድለቢስ ነኝ ብላ ስላሰበች መጣችና ላንቺ ነጃትዬ እኔ እድለቢስ ነኝ፣ ስለዚህ እስኪ አንቺ ቁረጭልኝ፣ እስኪ በልጆቼ ካለፈልኝ በልጆቼ ስም ቁረጭልኝ ስትልሽ እኔ ትኬት የሚባል ነገር ቆርጬ አላቅም አይደል? ቮይስሽ ላይም አለ። እኔ ትኬት የሚባል ነገር ቆርጬ አላቅም፣ ብርም የለኝም። ብር አለሽ ወይ ስትያት አዎ 2000 ብር አለኝ አለችሽ ስትልሽ ኦኬ አስገቢ ቆይ ይህና ከስተመር ሰርግ እንትን ራሷ ሼር ያረኩላት ሊንክ ያንቺን ላይቭ ያንቺን ቪዲዮ እኔ ነኝ ሼር ያረኩላት ብላለች። የኔን ወደ አንቺ ሼር አረገች። አላደረገች። እኔ ገባውኝ ቀጥታ የሼር ያደረገችው እሷ የነዛዎቹ እንትን ነው ያ የተበላችበትም ማለት ነው። እሱ ነው ሼር ያደረገችው። እኔ አንቺ ጋር እኔ እንትን ስላለኝ ግን እሷ ናት መታ የነገረችሽ። ሀቢባ ቤት የቤት ዕጣ አለ ብላ የነገረችሽ እሷ ናት። እሷ ይወጣል እንደዚህ እኮ ይወጣው እከታተላለሁ። እኔም የመጀመሪያው ተከታትያለሁ። አታርዝሚ ነጃት፣ ሳታረዝሚ አዎ ወይም አይደል ሳሳት አይበኝ ትክክል ሲሆን አዎ በኝ መታ ሀቢባ ቤት የቤት ዕጣ ይጣላል። እኔ እድለቢስ ነኝ። ይኸው እንደምታዩ ቲያንስ ሞክሬ 37000 ብር ተበልቻለሁ። ስለዚህ እድለቢስ ስለሆንኩኝ አንቺ በልጆቼ እስኪ ሞክሪልኝ፣ በልጆቼ ካለፈልኝ የዱባይ ቁጥር ስለሚያስፈልግ እስኪ ሞክሪልኝ ስትልሽ አንቺ እኔ ቤት ገብተሽ የከስተመር ሰርቪስ ቁጥር ወስደሽ ሄደሽ ትኬት መቁረጥ ፈልጋለሁ ስትያቸው የሰክሰስን አካውንት ሲልኩልሽ አካውንቱን ተቀብለሽ ከሰክሰስ ወስደሽ ለሷ ሰጠሻት። እሷም አካውንቱን ተቀብላ 2000 ብሩን አስገባች። እጇ ላይ የነበረው 2000 ብር አዎ። ከዛ 2000 ብሩን አስገብታ ደረሰኝ አምጥታ ሰጠችሽና በሁለት ልጆቿ መንታዎቹ ሰልዋና አብድል ጀዲድ ስም ትኬቱን ቆረጥሽላት። አዎ ቆረጥኩት። እንካፈላለን አልተባባልንም ብለሻል። እንካፈላለን አልተባባል ሪካርዶ አዳምጪ እኮ አለ እዛ ውስጥ እንካፈላለን ምናምን አላልንም። ይሄማ ነጃት ይሄ እኮ ትናንትና ቤቱ ተቆጣ ወጣ እሷ ራሱ ብትሰማው ትነግርሻለች። እሷ ራሱ ብታዳምጠው አብረን እንኖርበታለን ተባብለናል፣ አብረን እንኖርበታለን ተባብለናል ነው አንቺ እያልሻለሽ አይደል? ቦይስ አደም አብረን እንኖርበታለን። አላህ ቢረዳ ማሰግድን ከሆነ ስገጂና ዱዓ አድርጊ ምናምን ብያታለሁ እኮ የዛኔ ማለት ነው እኮ
አንቺ ነሽ ባይ አንቺ ነሽ እንዴ ብሩ እሷ ስለሆነ እሷ ናት እኮ አብረን እንኖርበታለን ካለች ቃል ገባች የሚባለው አንቺ እኮ ነሽ አብረን እንኖርበታለን። እዚህ ጋር የላክሽልኝ የአንቺ ቮይስ ነው። አንቺ ነሽ አብረን እንኖርበታለን እያልሽ ያለሽው በሰው ቤት በሷ 2000 ብር ከደረሰሽ አብረን እንኖርበታለን። ያ ብር እኮ እኔ አሁን እዚች ጋር ብዬሻለሁ እኮ መጀመሪያም ላይ ማለት ነው ስህተቱ የኔ በኔ ብር ላይ ቁረጪ ያኛው ብር የለኝም በዛ በጣም ስለተበሳጨች በዛ ስለተናደደች በቃ በዛኛው እኔ አልላትም በዛኛው ብር ቆርጣ ነጃት አላህን ፍሪ እንዳትሽልም ቅድም ቃል እየተቀየረ ነው። እሺ አንድ ቃል ነገርሽ ሪከርዱን አውጣዋለሁ ይሄን ላይቭ ሪከርዱ ቅድም ነጃት አልኩሽ አቤት አልሽኝ ሀያትን ከኔ ብር ላይ ካበደርኩሽ ላይ አንስተሽ አስገቢ ብለሻታል ስልሽ አላልኳትም ማለት ነው አላልኳትም ብለሻል አላልኳትም በቃ ካላልሻት ታዲያ ካንቺ ብር ላይ ነው የሚባለው እንዴት ነው? እኔ የዛሬ አመት ካበደርኩሽ 18000 ብር ላይ የዛሬ አመት ረመዳን ላይ ነው የሰጠኋት ረመዳን ላይ ነው በጣም ጥሩ የዛሬ አመት ረመዳን ላይ ካበደርኩሽ 18000 ብር ላይ አንስተሽ አስገቢ ብለሽ ካላልሻት ሐሳቡን ያመጣችው እሷ ቁረጪልኝ ያለችው እሷ አንቺ አካውንት ነምበር ብቻ ተቀብለሽ ቁረጪ ብለሻል ከዛ ላይ ቁረጪ ኮድ እሺ ወጪ ብላ መታ ሀቢባ የምትባል ሴትዮ ቤት የቤት ዕጣ አለ እኔ ድለቢስ ስለሆንኩኝ ቲያንስም ሄጄ 37000 ስለተበላው አንቺ ቁረጪልኝ ብላ በልጆቼ ስም ቁረጪልኝ እኔ ድለቢስ ነኝ እስኪ በልጆቼ ሞከር ብላ ቁረጪልኝ አለችሽ። እኔ 5 ሳንቲም የለኝም ትኬት የሚባልም ቆርጬ አላውቅም። አንቺ ብር አለሽ ስትያት አዎ 2000 ብር አለኝ ስትል እሺ ብለሽ ሄደሽ አናግረሽ ተቀበልሽና አካውንት ነበር እንኪ ብለሽ ሰጠሻት። እሱን ይዛ ሄዳ ባንክ ቤት አስገብታ ደረሰኛ አምጥታ ሰጠችሽ። ደረሰኙን ተቀብለሽ በልጆቿ ስም ቆረጥሽ። በልጆቿ ስም የቆረጥሽው ደረሰ። እንካፈላለን አልተባባልንም ነበር አልሽ፣ ግን አብረን እንኖርበታለን ብያት ነበር። እሷ ብትልሽ ቃሏን አጠፈች። ዛሬ ቤቱ ሲደርሳት ቃሏን አጠፈች። አብረን ልንኖር ቃል ገብታልኝ ነበር ትያለሽ። አንቺ ነሽ እኮ ያልሻት። ይሄ ቮይስ እኮ ያንቺ ነው የላክሽልኝ። አብረን እንኖርበታለን ሰላት ማክሰግጂ ከሆነ ዱአ አርጊና ሰላት ስገጂ እንዲደርሰን ማለት እሷ ቁረጪልኝ ባለችሽ እሷ ባስገባችሁ 2000 ብር አንቺ ቤቱ ሲደርስ አብረን እንኖራለን ብለሽ የመወሰን መብት አለኝ ብለሽ ታስቢያለሽ? አንቺው ራስሽ ንገሪ። እኔ እኮ ያሰብኩ የዛኔ ብሩ እንትን ስላት የዛኔ ማለት የሷ ብር ስለሌላት 2000 ብር አለ ወይ ብያታለሁ እኮ 2000 ብር አለሽ ወይ አዎ ባትለኝ አዎ የለኝም ባትለኝ ሌላ ብር ተበድሬ ቢሆን 2000 ብር አስቆርጥና እንትንም ሆነ ግን 2000 ብር አለ ሌላ ቆብ ይወጣልኛል አለች። እንደዛ ከሆነ እሺ በቃ አስገቢ አልኳት። እኔ በቃ አለኝ ስላለችሽ እኔ የለኝም አለኝ ስላለ ሌላ ባይኖራት ደግሞ ሌላ ብር ልበደር ነበር። ባይኖራት ነበር እሱማ ታሪክ ይቀየር ነበር። ባይኖራት ኖሮ አዎ ባይኖራት ኖሮ ስለነበራት 2000 ብር አስገብታ ጠየኳት። አዎ አለኝ 2000 ብር አለችኝ። እስኪ በቃ እድሌ ልሞክረው ቆርጬ አላውቅም እድሌ ልሞክረው ብዬ ገባሁኝ። ሁሉም ነገር እንትን ብዬ በቃ ብሩን አስገቢ አልኳት። ሄዳ ሐሙሱ ብሩን አስገባች። ድጋሚ ደግሞ አርቡን እንደዛ ቁባል ወጣ። በቃ ይቅር አልኳት ነው። ከዚህ ስለ አርቡ ስለ ቁቡ ነጃት የኔ እናት ስለ አርቡ ስለ ቁቡ እኛ ምን አገባን? ቁቡ አልወጣም ያኛው አልተቆረጠም። ስለተቆረጠው ነው አሁን ኦሬዲ ስለተፈጠረው ነገር ነው። ስለተፈጠረው አዎ የተፈጠረው ምንድነው? ብሩ የማን ነው? ብሩ የማን ነው? ከማንኪስ ነው ስለተነጋገርንበት የኔ ነው አለች። እኔ ግን ማስበው ይሄ አረብ ሀገር ነው ያለሁት በማሰብ ነው አይደለም። እኔ አረብ ሀገር ነው ያለሁት፣ እሷ ደግሞ ሀገር ነው ያለችው። እኔ ደግሞ ከደረሰን በራሴ ብር አሁን ባይደርስ ራሱ ቁረጪ ነው ምን በዛኛው ብር ቀንሼ ነው የምሰጠው። ነጃትዬ የኔ እናት አዳምጪኝ። አንቺ መጀመሪያ እጣው ደርሶሻል ነይ ብዬ ጣልችሽ። በጓደኞቼ ልጅ ስም ነው የቆረጥኩት ስትይ በጓደኛሽ ልጅ ስም ስለቆረጥኩት ታደሰጫት ነው እንዴ? ያምሻል እንዴ? ብሩ ያንቺ ከሆነ ያንቺ ነው ስልሽ አዎ ብለሽኛል ነበር። አዎ አልኩ። በጓደኛዬ ስም ነው በጓደኛ ልጆች ስም ነው የቆረጥኩት አልኩሽ። ከዛ እንደዛ ስልሽ ለማን እሺ በማን ነው የሚሆንልኝ ስትይ በጓደኛዬ ልጆች ስም ነው የቆረጥኩት ሲሆን ለጓደኛዬ ነው የቆረጥኩላት። አዛኝ ነው እሷ ኢትዮጵያ ውስጥ ስለምትኖር እኔ ዱባይ ስለምኖር ተባባልንም አዛኝ ነው እኮ ምንም አልተባባልንም። እንደዚህ ይቆረጥ ራሴ ተብዬ የቆረጥኩኝ እንጂ በልጆቹ ስም እንቁረጥ ብለን አውርተናል። በይሞም አውርተናል፣ በእንትንም አውርተናል። ከዛን ጊዜ በኋላ አላ ለምን ኦቨር ታሽቃብጣላችሁ? ቆይ ልጆቹ የእሷ ናቸው።
በልጆቹ ስም እንቆጥ ተባብለን ለምንድን ነው በአንድ ፖፖ እንራ የምትሉት? አንዴ አንድ ላይ እንኖርበት ነው ትያለሽ። እሷ ልጆች ያላት አንቺ ባላለሽ ባልሽን ይዘሽ ከባዳ ሴት ጋር አንድ ቤት ብትኖሪና እሱ በጣም ስለምንዋደድ እኮ እኔ ስጠይቃት ምን ከባሌ ጋር እንሄዳለን እኮ እሷ ጋር ከዛ በዛን ስለምናስብ ገጠርም እናቴን ጋር እንትን ስለምትል በዛ አስበን ነው። እኔ ከቤተሰቦች ከኔ ብቻ አይደለም የምንተዋወቅ ከቤተሰቦች በሙሉ ትተዋወቃለች። ከዛ በዚህ አስበን ነው የሄድ ነው እንጂ በአንድ ልብ ማንኛውም ነገር ስናደርግ አንድ ላይ እናደርጋለን እንጂ እንደዚህ አይነት ነገር ተለያይተን እንትን ብለን አናውቅም። ስለዚህ አሁን ወደ ዱባይ ስትሄዱ በአንድ ፓስፖርት በጣም ስለምንዋደድ ብላችሁ በአንድ ፓስፖርት እና በአንድ ትኬት መሳፈር ትችላላችሁ። እንደዛ እንደማለት እኮ ነው። አሎ እሺ ቆይ እኔ የምፈልገው ሀያት እኔ ይኸውልሽ በማስረጃና በመረጃ ነው የምሰማው። እባክሽ ነጃት ሚዩት አድርጉ ፕሊዝ። እኔ ቮይሶቹን ፎርዋርድ አድርጊልኝ ብዬሻለሁ ዋትስአፕ ላይ። ፎርዋርድ አታውቂም? አላውቅም ወላሂ። ማታውቂ ከሆነ ጎረቤት ወይም ሞባይል ቤት ሂጂና እነዚህን ቮይሶች ወደዚህ ቁጥር ፎርዋርድ አድርግልኝ በይ። እኔ ቮይስ አድርጌልሻለሁ ለአንቺ ዋትስአፕ ላይ ሀቢባ ነኝ ብዬ ቮይስ አድርጌልሻለሁ። አንድ ደግሞ አለ ይኸውልሽ፣ አሁን ትጠይቂያት እንደዛ ብላለች አይደል? እኔ ጋር ደግሞ ደንግጬ ነው እንደዛ አልኩት ብላኛለች። ምን እኮ እሱን ላኪልኛ። እያንዳንዱን ቮይስ እፈልጋለሁ እኔ ሁሉንም ቮይሶች። ተደለተ የምትይ ከሆነ እንደሷ እሷንም ጠይቂያታለሁ። እስካሁን አላቀረብም። የተደለተበት ስክሪንሹት እፈልጋለሁ እኮ ትናንት ወጣው ወጣው ያወራ ነው አይደል? ትፈልጊው? አዎ ያወራችሁትን። እሺ እሺ በቃ ኦኬ። እኔ ያልገባኝ ነገር ነጃት፣ አጭር መልስ እኮ ስለማትመልሽልኝ በጣም እያደከምሽኝ ነው ነጃት። የኔ ጥያቄ አዎ ወይም አይ ብቻ። ብሩ የሀያት ስሙ የልጆቿ። ከዛም በኋላ እጣው ሲወጣ አብረን እንኖርበታለን ተባብላችሁ ነበር? አልተባባልንም። እንካፈላለን ተባብላችሁ ነበር? አልተባባልንም። እሺ ታዲያ ምንድነው ስል እኔ ነኝ ያልኳት። ያንቺን ቮይስ ላክሽልኝ። አንቺ ሰላት ማትሰግጂ ከሆነ ሰላት ሰግተሽ ዱዓ አድርጊ፣ ከደረሰን አብረን እንኖርበታለን አልሻችሁ። እንደዛ ስትያት እሺ ያለችበት ቮይስ አለሽ? እሷ ደግሞ ምን አለች? እሺ አላለችም። ደግመንም እንቆርጣለን አለች። እሱ ቮይስ አለ። ጓደኝነት ሼም ይዟት ነው እንጂ ደግመንም እንቆርጣለን ያለችው። ይሄንን ለኔ ታይልኝ ገና ሳይደርስ ማለት ነው። በልጆቼ ስም የቆረጥኩት በልጆቼ እድሌ መሞከር ፈልጌ ነው። ጓደኛ ስለሆነች አንቺ ካንቺ ሲመጣ ሼም ይዟት ብሩ የሷ ስለሆነ ካንቺ ሲመጣ ቁጥሩ ያንቺ ስለሆነ ብቻ ካንቺ አብረን እንኖርበታለን የሚለው ነገር ሲመጣ አይ ሌላ እንቆርጣለን ነጁ ሀዩ ብለን ደግሞ ኦቨር እፍ ስላላችሁ ስላሽቃበጣችሁ ነጁ ሀዩ ብለን ደግሞ ሌላ እንቆርጣለን እቁብ ሲወጣልኝ ብላሽ እቁቡን እየጠበቀች እቁቡ ሳይወጣላት እጣው መውጫው ደረሰ አይደል? አው ቃንተና አልወጣላትም ማለት ሁለታችንም አልወጣ። ከዛ ደግሞ ይቅር አልኳት እኔ ይቅርብን፣ ይሄኛው እድላችን እንሞክረው እንጂ አሁን አንቁረጥ። ቆይ በቀጣይ ከደረሰ ደረሰ፣ ካልደረሰም ደግሞ ቀጣይ እንቆርጣለን እንጂ አሁን ድጋሚ አንቁረጥ አልኩ። እሺ በቃ አለችኝ እሷ። በቃ ቁም አልደረሰም። እሺ በቃ እኔ የሀያት ጥፋት አሁን ከሀደችሽ እንደ ጓደኝነት ቤት ሲደርስ ካደች ልላት ነበር። እኔ ሀያት ከሀዲ እንድንላት እሺ ብላ ቃል አልገባች። እሺ ብላ ቃል ገብታለሽ ቢሆን ያንቺ ቮይስ ነው አንቺ ይላክሽልኝ። ሰላት ስገጂ ዱዓ አድርጊና አላህ ረድቶን ከወጣልን አብረን እንኖርበታለን ብለሻችሁ ቮይስ አድርጊና እሷ ግን እሺ ብላ ቃል አልሰጠችሽም። ሌላ እንቆርጣለን እቁብ ይውጣልኝና ነው ያለችሽ። ስለዚህ እቺ ልጅ ከሀዲ እንድንላት ቤት ሲደርሳት ጓደኛዋ ከመጣች እንድንላት አንቺ በራስሽ በመሰለኝ አብረን እንኖርበታለን በመሰለኝ አይደለም ታዩ። እዚህ ጋር እኮ በሪከርድኛ ብዙ ጊዜ ቮይስ ዋትስአፕ እንትን ስለሚላ በቮይስ አናወራም። በሪከርድ በእንትን በኢሞ ነው የምናወራው። ግን ሆነ የዛኔ ስናወራ በኢሞ ብላታለች። በኢሞ ኮል ስታወሩ አብረን እንኖርበታለን ለሚለው እሺ ብላ መልስ ሰጥታሻለች። በኢሞ ቤቱ ብቻ ይድረሰን፣ እኔም ከቤት ኪራይ ብወጣ አንቺን ከአረባ ሀገር ብትመጪ ተባባለን እንጂ እንደዚህ ቃል ምናምን አልተገባባንም። ሁለታችንም ማለት ነው ቃል አልተገባባንም። በልጆቼ ከደረሰ በምን የቆረጠ ራሴ ወስኜ በሰልዋ በአብድል መጂድ ስትል እኔ እሱም ቦይ ሳልሰማው በሰልዋና በአብድል መጂድ ስትል ሳልሰማው ራሴ ቆረጥኩኝ። ቦይሷን ሳላዳምጠው ራሴን ቆርጬ ከዛ ወይ እኔ እኮ በልጆቹ ሰልዋ ነጆ ሰልዋ ብዬ ቆርጬ ነበረ። ከዛ ደግሞ ድጋሜ አብድል መጂድ ሰልዋ አብድል መጂድ ብዬ ቆረጥኩት አልኳት።
እሺ ያለችኝ እሺ ያለች በልጆቿ እሺ ብሩ የሀያት አይደል? አንቺ ብር የለኝም ብለሻል በዛን ሰዓት። ብሩ የሀያት ስሙ የልጆቿ ቁጥሩ ብቻ ስልክ ቁጥሩ ልጆቿ ብር ደግሞ እኔ አበድሪኝ እሷ ጋር ስላለኝ አበድሪኝ ለማለት ብር አለሽ ወይ ብዬ ጠየኳት። እዚህ ጋር ብር አለሽ ወይ ብዬ ጠየኳት። 2000 ብር ነጃት ሀቢብቲ ለማለት በማለት ይሄንን ካልተናገርሽው እዚህ ስር ያለውን ተናግረሽ ካላወጣሽው አው ሊያውቅ አይችልም። አበድሪኝ ለማለት አስቤ ነበረ በማሰብ በማለት የለም ካለች የለም ካለች ልበደር ነበር። ከዛ አለኝ አለች ስላላት አስገባች። ባይኖራት ሌላ ታሪክ ነበር። ባይኖራት ኖሮ አንቺ ከሌላ ሰው ተበድረሽ ታስገቢ ነበር። ስላላት አስገባች። እኔ ብር የለኝም አንቺ አለሽ አልሻት ቁረጪልኝ ስትልሽ ሀሳቡን ይዛ መጣች። አንቺ ጋር ቁረጪልኝ አለችሽ። አካውንት ነምበር ተቀብለሽ ሰጥሻል። ራሷ ብሯን አስገባች። ደረሰኝ ላከች። ልጆቿን ስም ላከች። ቆረጥሽላት። አሁን ዛሬ ላይ ሲደርሳት ብዬ አስቤ ነበር በነበርኩ አስቤ ነበር አይደለም ሀቡ እዚህ ጋር የለም። መጀመሪያም የእንትን ያልነው ይቆረጥ አሰበን ነው ማይ ግን ይሄ ብር የተባለ ነገር ቤት የተባለ ነገር አፈሪ ብላማ የትሙት ሀብት ሰውን ያባላል። አይደለም ጓደኛና ጓደኛ ቤተሰብና ቤተሰብም ይባላል። ለገንዘብ ለቤት ለሀብት ለንብረት ያሳዝናል በጣም። ቃል አልተገባባንም። እኔ የነጃት ነገር ምንም አልገባኝም። ቃል ተገባብታችኋል አልተገባባንም። እኔ ግን ዱአ አድርጊ ስገጂና ዱአ አድርጊ ከደረሰን አብረን እንኖርበታለን ብያታለሁ። እሺ አብረን እንኖርበታለን ስትያት ምን አለች? እሺ አለች? ቃል ገባች? አላለችም። ሌላ እንቁረጥ አለች። ሌላ በእኔና በአንቺ ስም ደግሞ እንቁረጥ እቁብ ሲወጣልኝ፣ አሁን እጄ ላይ ብር የለም እቁብ ሲወጣልኝ እንቆርጣለን ብላ እቁቡን እየጠበቀች እቁቡ ሳይወጣላት ይቀር እኔ ደግሞ ተዋምኳትና እጣ መውጫው ደረሰ። በቃ በሚቀጥለው እንሞክራለን አልኳት። ከዛ ምን አለች መሰለሽ ሀቡ፣ በዚህ አሁን ተስማምን ከጨረስን በኋላ ከትላንት ወደ ቤቱን ልቀቂልኝ ብር ልስጥሽ አለች። ቤቱን ልቀቅ የምትፈልጊው ብር ልስጥሽ። እኔ እኔ ጓደኝነት ነው እንጂ ቤቱ ከቻል ይሸጣል። ምን ነው የሚጨለመው? የስልኬ ብርሃን ነው ጨለመብኝ እኮ አንቺ ስላስጨን አንቺ ነጃት ቢፌር አንቺ መጠየቅ ይገባኛል ብለሽ ታስቢያለሽ? ላይ እኔ በአንቺ ቦታ ብሆን ኢትዮጵያ የምትኖር ጓደኛዬ ራሷ ገንዘቡን አስገብታ ደርሰኝ ልካልኝ በራሷ በልጆቿ ስም ቆርጬላት እኔ ውጭ ሀገር ስለምኖር የኔን ስልክ ስለተጠቀመች ብቻ እኔ ስልኬን ተጠቅሜ ሄጄ ከስተመር ሰርቪስ ስላዘዝኩላት ብቻ ዛሬ ሲደርሳት አብረን እንኖርበታለን ወይንም ሽጠን እንካፈላለን የማለት መብት አለኝ ወይ አለሽ ተብዬ እኔ እንደ ሀቢባ ብጠየቅ የለኝም መብት። እዚህ ገባ አውቃለሁ። ብዙ ሰው በኢትዮጵያ ሆነ በሳውዲ በሌላ ሀገሮች ቁጥር እንደሚቆርጡ አውቃለሁ። 100% ሪከርድ ሁሌም አዳምጠዋለሁ አውቃለሁ። ይሄ በሰው እንደሚቆርጡ ምን እንደሚሉ ሁሉም ነገር አውቃለሁ። ግን ደግሞ እኔ በዛ የቆረጥኩላት ይሄው ተበላው ስትል ምን ስትል ቆረጥኩኝ። በቃ ከደረሰ በሁለት ስትለኝ ይሄኛውን ሞክር አልኳት። አልተሳካም ይቀር አሎ አንዴ ማሪ አሎ ማን ልበል? እሺ ተባብለን ነበር። ወሬ ነው መባባል፣ ምንም አይነት ማስረጃ የለም። ብትባባሉም ደግሞ በህግ ውል እስካልተፈራረማችሁ ድረስ ጓደኝነት ሌላ ነው፣ ይሄ ሌላ ነው። ህግ ፊት እቺ ልጅ ናት ገንዘቧን ያስገባችው፣ ስሙ የልጆቿ ነው፣ ደረሰኙ እሷ ናት ገንዘቡን ያስገባችው። ሰው አንቺ ጀስት ብላኝ ነበረ ነው፣ እሷ አላለችኝም እኔ ነኝ ያልኳት ነው ብያት፣ ግን እሺ አላለችም፣ ግን ሌላ እንቆርጣለን ብላኝ ነበር ነው አይደል? አዎ ሌላ እንቆርጣለን ተባባልን አይደለም? ይሄኛው ይድረሰንና የዚህ ወጣይ እንትኔን እንሞክር፣ የዚህ ወጣይን እንሞክረው፣ ከዛ በኋላ እንሞክር አለ እኮ ሪከርዱ ላይ። የዚህ የሚወጣልኝ አይወጣልኝ አላውቅም፣ ቆርጬ ስለማላውቅ የዚህ እድሌ አለ እሱ ሪከርድ ላይ እድሌ ልሞክረው ነው። ልክፈተውና ህዝቡ ይስማ። ለምን ውድብድ ያለ ነገር ስለሆነ የምታወሪ ልክፈተው። እንደዛ ተባባላችሁበት። የላከችልኝ 4 ቮይሶች ብቻ ናቸው። እነዚህን 4 ቮይሶች ስሙና እናንተ ፍረዱ። የሚገባ ነገር ካለው እዚህ ጋር የሚዋደድ ሰው እኮ ውስጥ ለውስጥ ይገናኛል። ታውቂያለሽ፣ የሚዋደድ ሰው ውስጥ ለውስጥ ይገናኛል የሚለው ምን ላይ ነው?
እንትና እንቁረጥ ድጋሚ እንቁረጥ የሚለው ነጃት ለሀያት ሰግደሽ ዱአ አድርጊና ከደረሰን አብረን እንኖርበታለን ስትላት አይ ሌላ እንቆርጣለን በኔና ባንቺ ስም ነጁ ሀዩ ብለን ሌላ እንቆርጣለን ስትላት አይገርምም? እኔም እያሰብኩ ነበር ስል የሚዋደድ ሰው እኮ አንድ አይነት ነው ሐሳብ ነው የሚያስበው ተባባሉ። እሺ ይሄ ምንድነው የሚያሳየው? ማሰባቸውን ለመቁረጥ ነው የሚያሳየው። ይሄ ምን ማስረጃ ነው? ይሄ የሚያሳየው ለማቁረጥ ማሰባቸውና አለመቁረጣቸውን። ሁለተኛውን እሷ ዕቁብ ሳይወጣላት ቀርቶ አልቆረጡም ስለነበር ነው የምታወራው፣ በነበር ነው የምታወራው ነጃት። እኔ ደግሞ እየጠየኳት ያለሁት ይሄንን ትኬት የተቆረጠበት ብር የማን ነው? የዚህኛው እድል ልሞክረው ብያታለሁ። የዚህኛው እድል ልሞክረውና መጨረሻ ላይ ሌላ እንቆርጣለን አልኳት። ከታች አለ በሪከርዱ ላይ ማለት ነው። ይሄኛው እኔ ቆርጬ ስለማለት የሷ ሆኖ እሺ ነጃት ብሩ የሷ ሆኖ ስሙ የልጆቿ ሆኖ ይሄኛው እድል ልሞክረው ማለት ራስ ወዳድነት አይሆንም? ማለት ብሩን እሷ አስገብታ ኢትዮጵያ ውስጥ እኔ እኮ እድሌ ልሞክረው ያልኩ የመጀመሪያው ሪከርድ እኮ እድሌ ልሞክረው ያልኩት በዛኛው ብር ስለምትቀንስ ነው እኔ ይሄኛው ያልኳት እንጂ እኔ የሷ ብር ሳትያት ጠንቋይ ትቀልባለች። ቆይ ሳትያት ለትኬቱ ብሩን ከ18 የዛሬ ዓመት ረመዳን ላይ ካበደርኩሽ 18,000 ብር ላይ ነው የምትቆርጩ። ሳትያት ዛሬ ሲደርስ ነው እያልሻለሽ እጣው ስለወጣ ሳትያት ብር ስለሌላት ስለምንተሳሰብ ብር ስለሌላት ከሌለሽ ንገሪኝ ስላት ብር አለ 2,000 ብር አለች። እሺ አስገቢ በቃ አልኳት። እኔ 2,000 ብር አለሽ ወይ ስትያት የለም ካለችኝ ሌላ ልበደር ነው። እኔ አላለችሽማ አለ አለችሻ። ካለችሽ ነው አንቺ እኮ በነበር ነው ሁሌ የምታወሪው። እንዲህ ብትለኝ ኖሮ ከዛ ተስማማን። እሷ አለኝ ስትይ ቆረጥኩኝ። እኔ በቃ ማስበው የበዛ ትቆርጣለች እንዴ ዛሬ ሲደርስ ነው ብድር የዛሬ ዓመት ረመዳን ካበደርኳት 18,000 ብር ላይ 2,000 ብር ትቁረጥ ባይደርስስ ነው የኔ ነው ቁረጭ ትያት ነበር ከእዳው ላይ ገናኛ ታውቂያለሽ አይደል? በቃ አሰቢና ይቆርጣልሽ እንቆርጣለን ችግር የለውም። ወይንም የነሰሮን አይተን ደግሞ ዳግመኛ እንቆርጣለን ታልሽ እሺ ችግር የለውም ባልሽውን እስማማለሁ። እሺ እና እያሰብኩ ነበር ተማታ ጀምሬ ወላሂ ትኬቱ ከላክልኝ በኋላ ልድገም ልጠይቃት ለሀዩ በሁለታችን ስም ያው አብድልመጂድ ሰልዋ አብድልመጂድ ነው ያልኩት። ሰልዋ አብድልመጂድ ማለት ሰልዋ ሴቷ ልጅ ናት፣ አብድልመጂድ ወንዱ ነው። መንትያዎቹ የሀያት ልጆች ግን እንዴ ልጠይቃት እያልኩኝ ነበረ ሼር ያደረኩልሽ። ከዛ ቆይ ርቦኝ ነበር ምሳሌ ብላና ሪከርድ አደርግልታለሁ እያልኩኝ በቃ እንደግማ ላይ ከደረሰ ደስ ይለኛል። ብቻ እኔ እጣ ቆርጬ አላውቅም፣ ከዚህ በፊትም አላውቅም። እድሌ አለሁ አለም። በቃ እሺ እንቁረጠው፣ እድላችንን እንሞክረው። በቀጣይም እንሞክራለን በሌላ ሰው ማለት ነው ኢንሻአላህ። ይሄ ሁለቱንም ይወጣልናል። ከዛ ደግሞ ቀጣይ እንቆርጣለን። ሁለቱንም ማለት አንድ ነው የተቆረጠው። ገና ሁለተኛ ዕቁብ ሲወጣላት ሀያት ልትቆርጥ ማለት ነው። ሊቆርጡ በሁለታቸው ስም ሊቆርጡ ሁለተኛ በፍቃድ አላህ ይረዳናል። ወይኔ ቤቱን ቢደርሰን፣ ወይኔ ሀዩ ብቻ የተመኘሁት ቤቱን ቢደርሰን የሚለው ማን ነው? ነጃት ልክ እንደ ሁለታቸው አድርጋ ነው የምታወራው። ሀያት ግን እዚህ ጋር ምንም አይነት ምላሽ አልሰጠችም። እንቁረጥ ሌላ ሁለተኛ ነው የምትላት። ከቤት ኪራይ ብትወጪ አላሁ አክበር። እኔም አዲስ አበባ ነበረ የምገባው። አላህ ግን እዚህ ጋር ምን ያሰ ከቤት ኪራይ ብትወጪ አላሁ አክበር። እኔም አዲስ አበባ ገባ ነበር። ነጃት ቡታጀራ ነው የምትኖረው፣ ማለት ዱባይ ናት፣ ግን ባሏ ቡታጀራ ነው። ኦኬ ሀያት አዲስ አበባ ነው የምትኖረው፣ አለም ባንክ። ስለዚህ ከቤት ኪራይ ብትወጪ እኔም አዲስ አበባ ገባ ነበር ማለት ይሄ ቤት ቢደርስሽ እኔም አዲስ አበባ መጣ ነበር ነው አይደል? ወይ አንድ ቤት እንኖርበታለን ልትል ፈልጋም ሊሆን ይችላል። አደኑ ቅድም እንዳለችው ባሏን ይዛ ሴት ቤት ገብታ አብረው ሊኖሩ ማለት ነው። ይህን ብልሽ ሰላም ማሰግድ ከሆነ ሰናሰግድሽ ዱዓ አድርጊ አላህ ለኛ እንዲደርሳ ማለት ነው። ሰልዋና አብዱልመጂድ ነጆና ሀዩ ኢንሻአላህ። ውዴ ወዞቹ የሉም። እሺ እነዚህ ነው ከላይ ያገኘኋቸው ሶስቱ ቮይሶች እነዚህ። አራተኛው እሷ ውዴ ቮይሶቹ የሉም የሚለው ነው። ሶስቱ ቮይስ ነው። እነዚህ ሶስቱ ቮይስ ደግሞ የሚያሳዩት ምንድነው?
እሷ አንድ የሀያትን ቮይስ የላከችልኝ የለም። እኔ ሀያትን ነበር ላኪ ያልኳት፣ እሷ ግን የራሷን የላከችው። የራሷ ምን ያለቻትን ሰግደሽ ዱአ አድርጊና ከደረሰን አብረን እንኖርበታለን። በሰው ብር በሰው 2000 ብር እና በሰው እንትን ወስና እሷ ቀድማ አብረን እንኖርበታለን። ያቺ ደግሞ 2000 ብሩን አስገብታ ደረሰኝ የላከችው እሷ ናት። የልጆቿን ስም የላከችው እሷ ናት። ቁጥሩ ብቻ ነው የነጃት። ሼም ይዟት ጸጥ ነው ያለችው። እሺም ብላ ቃል አልገባችም ምንም። እሺ ብላለች ወይ አላለችም? ምን አለች? ሌላ እንቁረጥ እንጨምር አለች። ቁብ ሲወጣልኝ እንጨምር ነጁና ሀዩ ብለን። ሀያት ኔትወርክ እምቢ አላት። አለም ባንክ ናት። በቀጥታ እየደወልኩ ነው እያገኘኋትም ያለሁት እንጂ እየጻፈች እያስገባናት እየከሰከሳት ነው። በህጉ የማን ነው ቤቱ ከተባለ ገንዘቡን ያስገባው ሰው የስሙ ባለቤት ነው። እኔ በጣም ለብዙ ሰዎች በእኔ ቁጥር ራሳቸው ብር አስገብተው ደረሰኝ ልከውልኝ እኔ ውጭ ሀገር ስለምኖር ብቻ በእኔ ቁጥርና በራሳቸው ስም ቆርጬላቸዋለሁ። ቢደርሳቸው አንዳቸውንም የመጠየቅ መብት የለኝም። ለምን ያስገቡት ገንዘቡን እነሱ ደረሰኝ ይላኩልኝ። ልክ ሀያት ለነጃት አስገብታ ደረሰኝ እንደላከችው እነሱ አስገብተው ልከውልኝ እነሱ ስምና ደረሰኝ ልከውልኝ እኔ ቁጥሬን ብቻ በቁጥሬ ብቻ ውለታ ስለዋልኩላቸው የኔ ነው ማለት ይቻላል። ልክ እንደ ትናንትና እንደ ወይንሸትና ሚሚ ማለት ነው። በሚሚ ቁጥር የወይንሸት እናት ስም የወይንሸት ደረሰኝ ገንዘቡን ያስገባችው ወይንሸት ስሙ የወይንሸት እናት ቁጥሩ ብቻ የሚሚ ስለሆነ ነው ሚሚ ታካፍለኝ ብላ የነበረው። ግን ወይንሸት ሀቋ ወጣላት የእሷ እንደሆነ። ለምን ብሩ ላቧ የእሷ ብር እንደሆነ። አሁንም ብሩን ያስገባችው ሀያት ናት። ግን ነጃት የዛሬ ዓመት ረመዳን ያበደርኳት 18,000 ብር ስላለ ከዛ ላይ አንስታ ትከፍላለች ብዬ አስቤ ነው። እንደዛ ከሆነ ለምን የልጆቿን ስም ተጠቀምሽ? ለምን በልጆቿ ስም አረግሽው? የኔ ብር ነው ብለሽ ካሰብሽ አስቤ በነበር ከሆነ ለምን የራስሽን ስም አላረግሽም? ነጃት አባት ነው። አይ ቤት ያባላል ሰው እኮ። በልጆቼ ስም ቁረጭልኝ ስላት አይ ገንዘቡ የኔ ነው ስሙን ቀይር። ከኔ ገንዘብ ላይ ካበደርኩሽ የዛሬ ዓመት ረመዳን ካበደርኩሽ 18,000 ብር ላይ ነው አንሺ ያልሻት አላልኳትም። እና አስቤ በነበር እኮ ባንክ አያበድርም። ራሷ አመነች። ምን መረጃ? ራሷ ነጃት ላይቭ ሪከርዱ አለ። ራሷ ነጃት እኮ ነው ያለችው። ሀያት መታ ሀቢባ የምትባል ሴትዮ ቤት የቤት እጣ አለ፣ እኔ እድለ ቢስ ነኝ እድል የለኝም፣ እስኪ አንቺ በልጆች ስም ሞክሪልኝ አለቻት። ስትላት እሺ ብላ ነጃት እኔ ቤት ገባችና ቁጥሩን ከከስተመር ሰርቪስ ቁጥር አውጥታ ሄዳ ትኬት መቁረጥ ፈልጋለሁ ብላ የሰክሰስን አካውንት ሲልኩላት አካውንት ተቀብላ ለሀያት አደረሰች። ሀያት ደግሞ ብሯን 2,000 ብሯን አስገብታ ደረሰኙን ለነጃት እና የመንታ ሴትና ወንድ ልጆቿን የሰልዋና አብዱል መጂድን ስም ላከች። ከዛ ስምና ደረሰኝ ከሀያት ተቀብላ ለሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ከስተመር ሰርቪስ አደረሰች። እነሱም ትኬቱን ቆርጠው ሲሰጧት ትኬቱን ለሀያት አደረሰች። ተላላኪ ነበረች፣ ልክ እንደሚሚ እንደ ትናንትና። ግን በጣም ጓደኛሞች ስለሆንን አብረን ልንኖርበት አስቤ ነበር። ማነው ሀሳቢ? ነጃት እና የ8 ዓመት ጓደኛሞች ናቸው። ሀያት ባሏ እርጉዝ እያለች መንታ እርጉዞ እያለች ጥሏት ስለሄደ ልጆች ብቻዋን ስለምታሳድግ ችግረኛ ስለሆነች 18,000 ብር አበደራት ነበረ። ነጃት ዱባይ የምትኖረው ለኢትዮጵያ ለምትኖረው ለሀያት 18,000 ብር አበደራት ነበር። ስለዚህ የዛሬ ዓመት ረመዳን ካበደርኳት 18,000 ብር ላይ አንስታ 2,000 ብር ከታለች ብዬ አስቤ ነበረ። እንደዛ አሰብኩ። ቁረጭልኝ ብላ መታ ከአንቺ ብር ላይ የምታደርገውና እጣው ያንቺ የሚሆነው እንዴት ነው? ሀው ቁረጭልኝ ብላ የመጣችው እሷ። ሀቢባ የምትባል ሴትዮ ቤት እጣ አለ ብላ የመጣችው እሷ። እጣውን ሰምታ ወደ አንቺ የመጣችው እሷ። ኢትዮጵያ ውስጥ ስለምትኖር በኢትዮጵያ ቁጥር ስለማይቻል ቁረጭልኝ ብላ የመጣችው እሷ። የልጆቿን ስም የላከችው እሷ። ደረሰኝ ላንቺ የላከችው እሷ። ይህ ሁሉ ነገር ሆኖ ሳለ አንቺ የመጠየቅ መብት ያለሽ 18,000 ብርሽን ነው ብድርሽን። የት ሄደች ነጃት?
ሴት ጓደኛሞች ጓደኛ ስትሆኑ ትሉና ለቅጥ የሆነ ነገር ሲመጣ እንደዚህ በቃ አሁን ባለ 3 መኝታ ቤት ኮንዶሚኒየም የ8 ዓመት ጓደኛሞችን ለያየ ልክ እንደሚሚና እንደ ወይንሸት የሰው ልጅ ማንነቱ የምታውቁት ሲያገኝ ነው። የሆነ ነገር ሲመጣ ነው። የጓደኛ ምንነት የምታውቁት የሆነ ነገር ስታገኙ ነው። በህይወታችሁ ቤት፣ መኪና፣ ሀብት፣ ንብረት ስታገኙ የጓደኛ ምንነት ታውቃላችሁ። እኩል ድሃ ከሆናችሁ ምንም አትጣሉ፣ መፍ ነው የምትሉት። ልክ አንዱ ቀድሞ የሆነ እድል ካገኘ፣ አንዱ ቀድሞ ዲቪ ከደረሰው፣ አንዱ ቀድሞ የሆነ ነገር ካገኘ በቃ መከራ ነው። ማፎሚያ የባህሬ ነው 7ኛ ዕጣ ባለ 1 መኝታ ቤት ኮንዶሚኒየም ይደርሳል። ለምንድን ነው ቪዲዮ ሳታበራ የወረደችው? ቪዲዮ አብር እያልኳት ነበረ እኮ። ግን እንዴት ነው የሚቆረጠው? እቤት ያለውን የመጀመሪያ ቪዲዮ ተመልከች ውዴ። 5ኛ ዙር ለመቁረጥ ሀያት እንግዲህ ኔትወርኳን አስተካክላ ትምጣ ነገ። ቤቱ የሀያት ነው ግን እዳዋን ትክፈል። እሱ በሁለቱ መካከል የተፈጠረ ብድር ነው። የዛሬ ዓመት ረመዳን ያበደረቻት 18,000 ብር ነው። ኦፍኮርስ ትከፍላለች። ይሄ በሁለቱ መካከል ስምምነት ነው። ዓመት ሙሉ እንድታቆይ ተስማምተው ነበር ወይ አልተስማሙም ወይ? እነሱ የሚወስኑት ነገር ነው። እኛ አይደለንም የምንወስነው። ተጀመረ 5ኛ ዙር። አዎ ተጀምሯል። የመጀመሪያውን ቪዲዮ ተመልከቱ። ቤት ያለው አሁን እኔ ልተጣጠብ ነው፣ ገላይ ልለብስ ነው፣ ልውጣ ነው፣ ቀጠሮ አለኝ። 5ኛ ዕጣ ተጀምሯል። ያቡን የመጀመሪያውን ቪዲዮ ገብታችሁ መረጃ ታምጣ ለሚለው ይሄ የጓደኝነት በጓደኛ መሀል የሚደረግ አጉል ማሽቃበጥ እንጂ በህጉ መሰረት ከሄድን ህጉ ብሩን ያስገባው አካል የስሙ ባለቤት ነው። ግን ጓደኛዬ ስለሆነች አስቤ ነበር ልታካፍለኝ፣ ይሄ ሌላ ጉዳይ። ጓደኛዬ ስለሆነች ታካፍለኛለች ብዬ አስቤ ነበር፣ እሱ ያንቺ ሀሳብ ነው። አብረን እንኖርበታለን ብዬ ነበር፣ እሱ ያንቺ ሀሳብ ነው። እንጃ ተራሷ እኮ ሀቁን ተናግራለች እኮ። ቴንኪው ራሷ ናት እኮ ሀቁን የተናገረችው። ተናገረች በቃ የሀያት ነው ቤቱ። ዝም ብላ ነው ቁጭ ያለችው። ትዝብት ነው እየገባች ነው፣ ትዝብት ውስጥ እየገባች ነው። ራሷ እኮ ተናገረች። ደስ የሚለው ነገር ነጃት እኮ ሀቀኛ ናት፣ አትዋሽም። ለምን ብሩን እንዲህ ብለሻታል አላልኳትም። የዛሬ ዓመት ረመዳን ካበደልኩሽ 18,000 ብር ላይ 2,000 ብር አንስታሽ ከፋይ ብለሻታል አላልኳትም። አስቤ ግን ነበረ። ብድር ስላለባት አስቤ ነበር ከኔ ብር ላይ ነው ብዬ። እሺ ከአንቺ ብር ላይ ከሆነ ለምን በሷ ልጆች ስም ይሆናል? አብረን እንኖርበታለን ብዬ አስቤ ነበረ እንጂ ነጃት መጥፎ ሰው ብትሆን ኖሮ ትዋሽ ነበር። ግን አትዋሽም። ሀቅን የተናገረችው የራሷ ናት። መጥታ ቁረጭልኝ ያለችኝ ብላ ሀቁን ተናግራለች። ሀቢባ የምትባል ሀቢባ ቤት የቤት ዕጣ አለ ብላ መጥታ እኔ እድለቢስ ነኝ ቁረጭልኝ፣ በልጆቼ ስም እድሌ ልሞክር አለችኝ ብላ ሀቁን ተናግራለች። ሁሉን ነገር ሀቁን ነው የተናገረችው እኮ። ግን በቃ የጓደኝነትን ድርሻዬን ትስጠኝ ነው፣ ታካፍለኝ ነው። በቃ ሀያት መካፈል ከፈለግሽ ታካፍላል። ካልሆነ ግን እንደ ሀቅ ከሄድን በሀቅ ከሄድን ሀቁ የሀያት ነው። ግን ጓደኛሞች ናቸው፣ በጣም ይዋደዳሉ፣ እፍ ብለዋል። ስለዚህ እፍ ስላሉ ይካፈሉ ከሆነ ሀያት ተወሰነ፣ የሀያት መብት ነው። ብዙ ሰዓት እንዳረፍትሽ ያው ልወጣና ልታጠብ ነው። ገና እኔን ለብሼ ልወጣ ነው። አዎ 20 ደቂቃ ያለኝ። ባይ ጋይስ። 20 ደቂቃ ይበቃኛል። ግን ታጥቢ ለመልበስ ትላፍጥ ነው። የሀያትን 18,000 ብር ብድር እኔ እከፍልላታለሁ፣ ትጻፍልኝ። እውነተኛ ሰው ከሆንሽ ቁጥርሽን ለሞዴሬተሮች ላኪ። እኔ ቁጥርሽን ተቀብዬ ሀያትን አገናኝሻለሁ። የከፈልሽበትን ደርሰኝ ማየት ፈልጋለሁ። ቴንኪው ቻው፣ እወዳችኋለሁ። ሰላም ሁኑ። በኋላ እገባለሁ ማታ። እሺ እሺ።
አቡት ወደ ተመልሽኝና ፈክሽን እሺ ከቦታዬ ከፕሮግራሜ ስመለስ እመጣለሁ። እዛ ፕሮግራሜ ላይ መሆኜ ላይቭ መግባት ከቻልኩኝ እገባለሁ፣ ካልቻልኩ ግን ስመጣ ሩሜ